እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሃን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል። በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምእመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ይቤላ ሕፃን ጥብእኬ ንፈጽም ገርለነ ወስምዓነ ከመንራይ ገጾ ለአምላክነ። የተከበራችሁ የእግዚአብሔር ልጆች ዛሬ በዚህ እንግዲህ ሁሉ እንደምታውቁት ዛሬ ላይ የበዓሉ ታሪክ የሚነገረው የመልአኩ የቅዱስ ገብርኤል የቅድስት ኢየሉጣ የቅዱስ ቂርቆስ በዓል ዛሬ በዚህ ሐምሌ 19 ቀን የሚነገረው የሚከበረው ይህ ነው። መልእክቴም የሚያጠነጥነው በዚህ ነው። ቂርቆስና ኢየሉጣ የሰማዕትነት የመቀበል ዘመን በነበረበት ዘመን በዚያ ዘመን በጣም አደገኛና ቀኑ ጨለማ የሆነበት ዘመን ስለነበረ በዚያ ዘመን ውስጥ ወደ እግዚአብሔር መጠጋት እግዚአብሔርን ማምለክ እንደ ኃጢአት ይቆጠር ስለነበረ እንደ በደል እንደ ወንጀል ይታይ ስለነበረ በዚያ ውስጥ የቂርቆስና የኢየሉጣን ታሪክ የቅዱስ ገብርኤልንም እንደዚሁ ተራዳኢነት መሰረት ያደረገ እና ማህበራዊ ህይወታችንን በዚያ ዘመንና በዚህ ዘመን የሚል የሚነጻጸርበትም ሁኔታ ያለው መልእክት ስለሆነ እነሆ መልእክቴን የማስተላልፈው በዚያ ነው። የመጀመሪያው ጥቅሴ በኢሳይያስ ምዕራፍ 43 ከቁጥር 1 እስከ 2 ያለው ጠቅለል ያለ ሐሳቡን የያዘ ጥቅስ ስለሆነ በሱ ጀምራለሁ። እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ብታልፍ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥምህም። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ሁሉ ነገር እሳት ቢሆን በእግዚአብሔር እምነት ካለ እሳቱ አይፈጅም፣ ወንዞችም አይወስዱም። ሁሉም ነገር በሰዎች ላይ መከራ ቢደርስም መከራው እንደማይጎዳው ነው የጥቅስ የሚናገረው። ዛሬ የምንመለከተው ምድራዊ ስልጣንና
ኢሰብአዊ የሆነ ጭካኔና ታሪካዊ ዳራው በእምነትና በጽናት እንዴት ድል እንደሚደረግ የሚያሳይና የሚያስረዳ ሕያው ምስክርነት ነው። በዘመኑ የነበረው ጨካኙ ገዥ ወይም መኮንን በስልጣን ተመክቶ ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ወደ ፈላ የናስ ጋን ውሃ ውስጥ ጣላቸው። የፈላ ውሃ በእምነታቸው ጽናትና ኃይል ሳያቃጥላቸውና ሳይጎዳቸው መቀዝቀዙ የእግዚአብሔር ዘላለማዊ ድንቅ ሥራን ያሳያል። ክብር ምስጋና ለአምላካችን ይሁን። ዛሬ ይህንን እውነት ሀገራችን ኢትዮጵያና ቤተ ክርስቲያናችን ካለችበት ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ቀውስ ጋር በማዛመድ ታሪካዊና አስተማሪ የሆኑ ምሳሌዎችን በመጠቀም መልእክታችን ወደ እናንተ እናደርሳለን። ታዲያ እናንተም የልብ ጆሮአችሁን ትሰጡንና በትዕግስትም ታዳምጡን ዘንድ በአክብሮት እንጠይቃለን። ዓለማዊ ስልጣን። በታሪክ ሂደት ውስጥ ዓለማዊ ስልጣን እግዚአብሔርን ከመፍራት ሲርቅና የሰው ልጅ በራሱ ጉልበትና ኃይል ሲመካ አይነ ህሊናው ይታወራል፣ ሰብአዊነቱ ሙሉ በሙሉ ይጠፋል። ጨካኙ ገዥ በስልጣኑ ተመክቶ በጭካኔ አብዶ የ3 ዓመት ሕፃንና እናቱን ቅድስት ኢየሉጣን ወደሚፈላ የናስ ጋን ውሃ ውስጥ ለመጣል አራራም አልፈራም። ይህ የሚያሳየው ምድራዊ ስልጣን ያለ እግዚአብሔር ፈቃድ የራስን ጥቅምና ፍላጎት መሰረት በማድረግ ሲከናወን አረመኔና ጨካኝ ያደርጋል። ዛሬም በዓለማችንም ሆነ በሀገራችን ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአን መብራት ይጠፋል እንዳለ ነቢዩ ሰሎሞን በመጽሐፈ ምሳሌ። የእናትና ልጅ እምነትና ጽናት። ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ ያወረሰችው ምድራዊ ወርቅና ብር ወይም ሀብት አልነበረም። ልጇን የነገረችውና ያስተማረችው ስለማያልፈው ሰማያዊ ክብርና የዘላለማዊ መንግሥት ባለቤት የሆነውን ኢየሱስ ክርስቶስን እንዲያውቅ ነበር። መከራው በፊታቸው እንደ እሳት እየነደደ የናሱ ጋን ውሃ እየፈላ እያለ እናትና ልጅ በፍጹም እምነት፣ ፍቅርና ሰላም እጅ ለእጅ ተያይዘው ወደ መከራውና ወደ ስቃዩ አደባባይ ገብተው ነበር። ይህ የሚያሳየው እውነተኛ ቅዱሳን ሰዎች እግዚአብሔራዊ ፍቅር በልባቸው ውስጥ ሲነግስ ምድራዊ ፍርሃትና ሞት ሙሉ በሙሉ እንደሚወገድ ነው። በእውነት ላይ የተመሰረተ እምነት ሲኖር ፍርሃትን ፈጽሞ ያጠፋል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም እንዳለ ቅዱስ ዮሐንስ። የቅዱስ ቂርቆስ ጸሎት። ሕፃኑ ቅዱስ ቂርቆስ ወደ እግዚአብሔር ፊቱን መልሶ በንጹሕ ልብ የጸሎት ድምፁን ባሰማ ጊዜ ሰማያት ተከፈቱ። የመላእክት አለቃ ቅዱስ ገብርኤል ከሰማየ ሰማያት ወርዶ የፈላውን የናስ ጋን ውሃ እሳትነት አጠፋው። ክብር ምስጋና ለአምላካችን ይሁን። ተፈጥሮ ሁልጊዜ ለእግዚአብሔርና በእግዚአብሔር ለታመኑ ቅዱሳን ሰዎች ትታዘዛለች። ዛሬም በሕይወታችን ዙሪያ የሚፈላውና ሊያጠፋን የከበበን መከራ ሁሉ በእምነትና በጸሎት ኃይል ጸጥ እንዲልና እንዲቀዘቅዝ በቅድስት ኢየሉጣና በቅዱስ ቂርቆስ አምላክ ፊት ቁመን በንጹሕ ልብ እንማጸናለን፣ እንለምናለን፣ እንዲሁም እንድንጸናለን። መከራችን ሁሉ በእግዚአብሔር ይወገዳል። ክብር ምስጋና ለእርሱ ይሁን። መከራን መቀበል።
የቅድስት ኢየሉጣና የቅዱስ ቂርቆስ ጥፋታቸውና በደላቸው ምን ነበር? መንግስትን ተቃውመው ነበር። ሀብትና ንፍረት አጥፍተው ነበር። በጎሳና በብሔር ተደራጅተው ሌላውን በማጥቃት ግፍ ፈጽመው ነበር? አይደለም። በደላቸውና ጥፋታቸው ወይም ወንጀል የሆነባቸው በእምነታቸው ጸንተው አምላካቸው እግዚአብሔርን መውደዳቸውና ማምለካቸው ነበር እንደ ጥፋት የተቆጠረባቸው። ለእውነተኞች አማኞች መከራቸውና ስቃያቸው የክብር አክሊል የሚያገኙበትና የሚሸለሙበት እንጂ የውድቀት ምልክታቸው አልነበረም። በዚህ ዘመን በፈተናና በመከራ ውስጥ የምናልፈው እግዚአብሔር ስለተወንና ስለረሳን ሳይሆን የእምነታችንና የጽናታችን ወርቅነት በመከራና በስቃይ ተፈትኖ እንዲወጣ ስለሚፈልግ ነው። ተመከሩ ሰማዕት ከመወርቅ በእሳት፣ ሰማዕታት እንደ ወርቅ በእሳት ተፈተኑ እንዳለ ቅዱስ ያሬድ። የእግዚአብሔር ክብር ጨካኙ ገዥ ቅድስት ኢየሉጣንና ቅዱስ ቂርቆስን ሊያስገድልበት አዘጋጅቶት የነበረው የፈላ ውሃ በመልአኩ በቅዱስ ገብርኤል አማካኝነት ከመቀጽበት ተለውጦ ሲቀዘቅዝ ያየው ያ ጨካኙ መኮንን በድንጋጤ ተዋጠ። በዙፋን ላይ ተቀምጦ የነበረው ያ ትዕቢተኛ መኮንን የራሱን አቅመቢስነትና የእግዚአብሔርን ታላቅነት አይቶ በሕዝቡ ፊት ውርደትንና ውድቀትን ማስተናገደ። የክፉ ሰዎች ክፋት ፍጻሜ ውድቀትና ሀፍረት ነው። ለክፉዎች ሰላም የላቸውም አምላኬ እንዳለ ኢሳይያስ። የዚህ ዓለም ገዦች በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው እንዳለ ነቢዩ ሚክያስ። ማህበራዊና የትውልድ ትስስር መላላት። ቅድስት ኢየሉጣና ቅዱስ ቂርቆስ በመከራው ሰዓት በአንድነት ጸንተውና ተደጋግፈው ነው መከራውን ያሸነፉት። ዛሬ በኢትዮጵያ በጎሳና በዘር በብሔር ምክንያት ማህበራዊና የትውልድ ትስስራችን ሙሉ በሙሉ ለማለት ባያስደፍርም እነሆ ፈርሷል ማለት ይቻላል። የማህበራዊ ትስስር መላላት የተከሰተበት ዘመን መሆኑ ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። ምክንያቱም አንዱ ሌላውን የማይሰማበት፣ ጎረቤት ጎረቤቱን የሚጠራጠርበት፣ አልፎ ተርፎ ወንድም ወንድሙን ለሞት አሳልፎ የሚሰጥበት የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። የዘመናችን እሳት ያለንበት ዘመን እሳት ወይም እቶን ለቅድስት ኢየሉጣና ለቅዱስ ቂርቆስ እንደፈላው የናስጋን ውሃ አይደለም። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። ምክንያቱም የሀገሪቱ የእውቀት ባለቤቶች፣ የሃይማኖት እንዲሁም መንግስታዊ ተቋማት በትውልዱ አእምሮ ውስጥ ፍቅርን፣ ሰላምንና ሰውን ማክበር እንዲማሩ አደረጉ ማለት አይቻልም።
ስለዚህ በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ በረሃብ መሰቃየትና በፍርሃት ውስጥ ተደብቆ መኖር የሀገራችን ትልቁ እሳት ወይም እቶን ነው። ዛሬ በዚህ ችግር ውስጥ የወደቀ ትውልድ እንደ ቅዱስ ቂርቆስና ኢየሉጣ ችግርን የሚቋቋምበት እምነትና ድፍረት አለው ተብሎ ስለማይታሰብ እሳቱን የከፋ ያደርገዋል። ነገር ግን ሰዎች ወደ እግዚአብሔር መቅረብና በፍቅር መኖር ሲጀምሩ ችግሩ ከአቅም በላይ አይሆንም። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። የኢትዮጵያውያን ትልቁ መታወቂያና መገለጫ አረጋውያንን ማክበር፣ ለሕፃናት መራራት፣ በሀገራዊ ፍቅር ተሳስሮ መኖርና ሃይማኖታዊ ሕግን መጠበቅ የሚሉ መልካም ነገሮች ሁሉ ከኛ ጠፍተዋል። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። ይህ ደግሞ የመጨረሻው ዘመን የክፋት ሁሉ ጥግ ምልክት ነው። በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንዳለ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ። ቤተ እምነቶችና የሃይማኖት ተቋማት መሪዎች አስታራቂና የፍቅር ድምፅ መሆን ይገባቸው ነበር። ነገር ግን አብዛኛዎቹ በሚባል ሁኔታ በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። መንፈሳዊ አቅማቸውን በስጋዊ አስተሳሰብ ተመቷል። የዘመናችን እረኞች እንደ ሕፃኑ ቅዱስ ቂርቆስ በድፍረት እውነትን ተናግረው መንጋውን ከጥፋት ውሃ የመታደግ አቅማቸውና መንፈሳዊ ሕይወታቸው እየራቃቸው እንደመጣ ብዙ ምሁራን የሚስማሙበት ሐሳብ ነው። ከዚህ የተነሳ መንፈሳዊ አቅም የገነባ ትውልድ አለም ብሎ መናገር የሚያስችል መንፈሳዊ ሞራል አለ ተብሎ አይታሰብም። እረኞች ሰንፈዋልና እግዚአብሔርን አልጠየቁትምና አልተከናወነላቸውም፣ መንጋቸውም ሁሉ ተበትኗል እንዳለ ነቢዩ ኤርምያስ። ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በመሆኑም እውነተኞች አማኞችና ቤተ ክርስቲያንም በዚህ ዘመን በፈተናና በእሳት ውስጥ እንዳሉ ሁሉም የሚያውቀውና የሚረዳው የአደባባይ ምስጢር ነው። በታሪክ ማህደር እንደምናነበው የሮሙ ንጉሥ ኔሮን ከጭካኔው የተነሳ ክርስቲያኖችን ሰም
በሰውነታቸው እያፈሰሰ እንደ ጧፍ በስቱዲዮ ያበራቸው ነበር። ነገር ግን የሰማዕታት ደም የቤተ ክርስቲያን መመልጸጊያ ዘር ነው እንጂ ክርስትናን ሊያጠፋ አልቻለም። ስለዚህ የንጉሥ ኔሮን ታሪክ በክፉ ሲወሳ ይኖራል። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምእመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ይህም የሚሆነው የሃይማኖት ተቋማት መሪዎች፣ አገልጋይ ካህናትና ምእመናን በጋራ በአንድነት ቆመው በዓላማና በዕቅድ ከሰሩ ነው። አንድ ምሳሌ እንመስል። አንድ ጊንጥ፣ የጊንጡና የእንቁራሪቷ ምሳሌ። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የእፉኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ቅዱስ ማቴዎስ እንደጻፈልን። አንድ ቀን በባቢሎን ዘመን ንጉሥ ናቡከደነጾር ላቆመው የወርቅ ምስል ሶስቱ ወጣቶችን ካልሰገዳችሁ ባለ ጊዜ ሶስቱ ወጣቶች ሲድራቅ፣ ሚሳቅ፣ አብድናጎ አምላካችን ያድነናል፣ ባያድነንም እንኳ ለስምህ አንሰግድም አሉት። አንሰግድም በማለታቸው ምክንያት ወደሚነደው የእሳት እቶን በተጣሉ ጊዜ እግዚአብሔር መልአኩን ልኮ ቅዱስ ገብርኤልን ልኮ አዳናቸው። ክብር ምስጋና ለእርሱ ይሁን። እነ ቅድስት ኢየሉጣን ያዳነ አምላክ ዛሬም ሕያው ነው። ካለብን አስከፊ ችግር ሁሉ ዛሬም ያድነናል ብለን በቤቱ ተሰብስበን እየጸለይን እንገኛለን። ምንም እንኳ አሁን በጥቅም የናወዙ የደነዘዙ ግፈኞች ሰዎች በሀብታቸው ተመክተው ሰውን ቢያዋርዱም የእግዚአብሔር ፍርድ የዘገየ ቢመስልም ይመጣል አይቀርም። የተገፉ ሰዎችን ግፍ ተመልክቶ ፍርዱን እግዚአብሔር በጊዜው ይሰጣል። እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንን ያከብራል እንዳለ መዝሙረኛው ዳዊት። የቅዱስ ቂርቆስና የቅድስት ኢየሉጣ መከራና ስቃይ በጋኑ ውስጥ ለደቂቃዎች ብቻ የነበረና በፍጥነት ወደ ክብር የተለወጠ ነበር። አሁን ኢትዮጵያ ያለችበት ዘርፈ ብዙ ችግርም ዘላቂ አይደለም። በእግዚአብሔር ኃይል ያልፋል። ከእያንዳንዱ ጨለማ ሌሊት በኋላ ንጋት ስላለ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል እንዳለ ነቢዩ ዳዊት። በዚህ ክፉ ዘመን ውስጥ የምንኖር ክርስቲያኖች ተስፋ መቁረጥ ወይም ከክፎች ጋር አብሮ በክፋት መሳተፍ መገለጫችን አይደለም። እንደ ቅድስት ኢየሉጣና እንደ ሕፃኑ ቅዱስ ቂርቆስ በእምነት መጽናት፣ እርስ በርስ መተባበርና ሀገርን በጸሎት ማሰብ ያስፈልጋል። ልትቀበለው ያለህን መከራ አትፍራ።
እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቹን በወህኒ ሊያገባቸው አለው። 10 ቀን መከራን ትቀበላለህ፣ እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል ትቀበላለህ እንዳለ ዮሐንስ በራእዩ። የፈላውን የናስ ጋን ውሃ ማቀዝቀዝ የቻለ እግዚአብሔር ዛሬ በኢትዮጵያ ምድር እየነደደ ያለውን ክፉውን ነገር ማጥፋትና ሰላምን ማስፈን ፈጽሞ አይሳነውም። እግዚአብሔር ጣልቃ ሲገባ የክፉ ሰዎች የጥፋት ዕቅድ ሁሉ ከንቱ ሆኖ ይቀራል፣ እስከ ምድር ዳር ሆኖ ይቀራል። ጨካኙ ገዥ ቅዱሳኑን ሊያጠፋበት ያዘጋጀው የፈላ የጋን ውሃ የራሱን ክብሩን ስልጣኑን አሳጣው። ዛሬም በሀገራችን ላይ ክፋትን የሚዘሩ ሰዎች በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ጉድጓድ ማሰ ቆፈረ፣ ባደረገውም ጉድጓድ ይወድቃል። ጉድጓድ የቆፈረው ጥልቅ በሰራው ጉድጓድ ራሱ ይወድቃል እንዳለ መዝሙረ ነቢየ እግዚአብሔር ዳዊት። በዓለማዊ ስልጣን ሀብት የሚመኩ በየደረጃ ያሉ የዓለም መሪዎችና የሃይማኖት ተቋማት ኃላፊዎች ሁሉ ትውልዱንና ሀገርን ከጥፋት ለመታደግ መጀመሪያ ልባቸውን ሰብረው ወደ እግዚአብሔር መመለስና ንስሐ መግባት ግድ ይላል። በንስሐ ያልተሰራ ሕይወት መጨረሻው ውድቀት ነው። ኢትዮጵያ በመከራ እሳት ውስጥ ብትሆንም እግዚአብሔር ይታደጋታል። እንደ ቅዱሳኑ ሰማዕታት እጆቿን ወደ እግዚአብሔር መዘርጋቷ እስካላቆመች ድረስ ሀገርና ሕዝብ ሰላም መሆኑ አይቀርም። እግዚአብሔር አይተዋትም። በመሆኑም ኃላፊነት የሚሰማው ትውልድ ይፈጠራል። ይህ እስከሚሆን ድረስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ክብር ምስጋና ለአምላካችን ይሁን። ማጠቃለያ የቅድስት ኢየሉጣና የቅዱስ ቂርቆስ ታሪክ የሚያስተምረን ትልቁ ቁም ነገር በዚህ ዓለም ላይ ያለውን ክፋትና የገዦችን ጭካኔ ማሸነፍ የሚቻለው በበቀል ሳይሆን በጽኑ እምነት፣ በፍጹም ፍቅርና በትዕግስት ብቻ መሆኑን ነው። ኢትዮጵያም ከገባችበት ችግር የምትወጣው በዚሁ እግዚአብሔራዊ ፍቅር ብቻ ነው። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ። ወስብሐት ለእግዚአብሔር። ይቆየን።